ህዳር 14 1967 ማታ ቅልጥ ባለና የደርግን ወገን ባለየ ተኩስ 59 ጄኔራሎችና ሚኒስትሮች ተገደሉ። ይህ ሁሉ ሲሆን የደርግ አባላት ኮሎኔል መንግስቱ ኃይለማርያምን ጨምሮ ታላቁ ቤተ መንግሥት ውስጥ ስብሰባው ሳይበተን ቁጭ ብለው የግድያውን መፈጸም ሪፖርት እየጠበቁ ነበር። ምሽቱን በትዕዛዙ መሰረት ሰዎቹ ተገድለው የወይኒ ቤቱ አባል ሻምበል ነጋሽ ማሞ የ60 ሰዎችን አስክሬን ተረክቦ ደረሰኝ ሰጠ። 60ኛው በዛው ዕለት ከደርጉ ጋር ተዋግተው ራሳቸውን የገደሉት የጊዜያዊ ወታደራዊ አስተዳደር ደርግ የመጀመሪያው ሊቀመንበር የነበሩት የሌተናል ጄኔራል አማን ሚካኤል አንዶም አስክሬን ነበር። ለመሆኑ የ60ዎቹ ባለስልጣናት ግድያ ያልተነገሩ እውነታዎች ምንድናቸው? ባለስልጣናቱ ላይስ እነማን ተኮሱ? አብራችሁን ቆዩ። ህዳር 14 ቀን 1967 ደርግ ጽሕፈት ቤት በጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት በጠቅላላ ጉባኤና በቋሚ ኮሚቴነት ንዑሳን ኮሚቴነት የተዋቀሩትና ስልጣን በብቸኝነት ይዘው ያሉት ቡድኖች ለፖለቲካ እስረኞች የፖለቲካ ውሳኔ ለመስጠት በዚያን ቀን በደርግ ጽሕፈት ቤት ጠቅላላ ስብሰባ ተቀምጠዋል። ሰው መግደልን አጀንዳ አድርገው ተወያይተው ለመግደልም ተስማምተው በእነርሱ ቁጥጥር ስር የነበሩ ሰዎችን ፊውዳል መኳንንትና መሳፍንት ስለሆኑ ደማቸውን የንጹሕ ሰው ደም እንደፈሰሰ አንቆጥረውም ጨቋኞች ናቸው በማለት እንዲገደሉ በአንድነት ወስነውና ውሳኔውን እንዲያስፈጽሙ ለእስረኛ ኮሚቴና ለደርግ አባላት ትዕዛዝ ሰጥተው ከሕግ ውጪ በአዲስ አበባ ወህኒ ቤት ውስጥ 59 ሰዎች በጥይት ተደብድበው እንዲገደሉ አደረጉ። ድህረ ታሪክ ምንም እንኳን በያሉበት ታድነው እንዲያዙ ሐምሌ 11 ቀን 1966 በሻለቃ መንግስቱ ኃይለማርያም የተፈረመ ትዕዛዝ ቢሰጣቸውም 55ቱ የንጉሱ ከፍተኛ ሚኒስትሮች፣ ጄኔራሎችና ከፍተኛ ኃላፊዎች በፍቃዳቸው እጃቸውን የሰጡ ነበሩ። ከሟቹ አንዱ የሆኑት ሌተናል ጄኔራል በለጠ አበበ መስከረም 22 ቀን 1967 ለጊዜያዊ ወታደራዊ አስተዳደር ደርግ የጻፉት ማመልከቻ የሚከተለው ነበር። ሰኔ 28 ቀን 1966 ከደርጉ ዘንድ ትፈለጋለህ ተብዬ በተነገረው ቃል ከቤቴ ያለ አንዳች ጥርጣሬና ማወላወል ወደዚህ ክፍለ ጦር ያለ አንዳች አጃቢ በራሴ ፈቃድ ብመጣ ወደ እስር ቤት እንድገባ ታዝዤ ያለ አንዳች ጥፋት ሳልጠየቅ 3 ወር ሙሉ በእስር ቤት እገኛለሁ። የደርጉን ሥራ የምታካሂዱት ባለስልጣኖች ሚስቶችና ልጆች ያላችሁ ብዬ ስለማምን እነሱን በምታስቡበት መንፈስ የኔንም ቤተሰብ ችግር እንድትመለከቱልኝ በቅን ልቦና እለምናለሁ። ይሁን እንጂ ዳኝነት አልተገኘም። ያለ ጥያቄ 3 ወር ለመታሰራቸው ሲያመለክቱ ሕይወታቸውን ያለ ፍርድ ተነጠቁ። ሌተናል ኮሎኔል መንግስቱ ኃይለማርያም የቀድሞ ንጉሥ የቀዳማዊ ኃይለ ሥላሴን ባለሥልጣናት ሰብስቦ 4ኛ ክፍለ ጦር ካጎረ በኋላ ጥቅምት 11 ቀን 1967 በሰጠው የንቅናቄ ትዕዛዝ ወደ ታላቁ ቤተ መንግሥት እንዲዛወሩ አደረገ። በወሩ ህዳር 14 ቀን 1967 በራሱ ሰብሳቢነት በደርጉ ስብሰባ አዳራሽ ውስጥ ተቀምጦ ከስብሰባው አዳራሽ በታች ምድር ቤትና ሌላም ቦታ ታስረው በነበሩ 59 ሰዎች ላይ የሞት ውሳኔ ጣት በማውጣት ምልክት ሰጥቶና አሰጥቶ አዲስ አበባ ወህኒ ቤት ውስጥ በጥይት እሩምታ አስፈጅቶ ሬሳቸው ላይ ኖራ አስነስንሶ አፈር እንዲለብሱ አደረገ። ሟቾች በሰላማዊ መንገድ እጃቸውን የሰጡ በፍርድ ያልተረጋገጠባቸው ንጹሃን ሰዎች ነበሩ። የፈጸሙት ወንጀል ቢኖር በምርመራ ተጣርቶ በሕግ መሠረት እንዲመራ መርማሪ ኮሚሽን ተቋቁሞ ነበር። ከመርማሪ ኮሚሽኑ ሊቀመንበር ለሌተናል ኮሎኔል ደገፋ ማሬ በልዩ ጦር ፍርድ ቤት የአቃቤ ሕግ ጽሕፈት ቤት ሹም አድራሻ ተደርጎ ህዳር 11 ቀን 1967 የተጻፈ ደብዳቤ እንደሚከተለው ይነበባል። ከኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ህዳር 6 ቀን 1967 በቁጥር አ ህዝባር ደ ህዝባር ቸ ህዝባር 6 ህዝባር 2325 የተጻፈልንን ደብዳቤ እናስታውሳለን። በ1966 የመርማሪ ኮሚሽን አዋጅ አንቀጽ 10 እንደተመለከተው ኮሚሽኑ ስለ ወሎ ድርቅ፣ ረሃብና እልቂት ባደረገው ምርመራ መሰረት ከዚህ ጋር በተያያዘው አባሪ ላይ በተመለከቱት የመንግስት ባለስልጣናት ላይ ተለይቶ የተመለከተው የወንጀል ክስ እንዲቀርብባቸው እናስታውቃለን። አባሪው ላይ ፍርድ ቤት ይቀርባሉ ሲባል
በግፍ ያለ ፍርድ ከተገደሉት ውስጥ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ አቶ አካለ ወርቅ ሀብተወልድ፣ ጀነራል ከበደ ገብሬ፣ ልጅ እንዳልካቸው መኮንን፣ አቶ ሙላቱ ደበበ፣ ዶክተር ተስፋዬ ገብረ እግዚ ይገኙበታል። አቶ ሰይፉ ማኅተመ ሥላሴና ደጃዝማች ካሳ ወልደ ማርያም በሌላ ዙር ከተገደሉት ውስጥ ናቸው። እነዚህ ያለ ፍርድ የተገደሉ ባለሥልጣኖች በመርማሪ ኮሚሽን የምርመራ ውጤት መሠረት ይጠየቁበታል የተባለው ወንጀል በ1949 ዓ.ም በወጣው የወንጀለኛ መቅጫ ሕግ ቁጥር 412 የሥራ ግዴታን ተግባር መጣስና ቁጥር 509 ችግር ወይም ረሃብ እንዲመጣ ማድረግ የሚል ነበር። የመጀመሪያው በ3 ወር፣ ሁለተኛው ከ3 እስከ 10 ዓመት በሚደርስ እስራት የሚያስቀጣ ነበር። የኮሚሽኑ ምርመራ ውጤት የታሰሩትን ባለሥልጣናት በከባድ ወንጀል የማያስቀጣቸው መሆኑን የተረዳው ጊዜያዊ ወታደራዊ አስተዳደር ደርግ ዝም ብሎ አልተቀመጠም። ለልዩ ጦር ፍርድ ቤት አቃቤ ሕግ ጽሕፈት ቤት ህዳር 10 ቀን 1967 በጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር በሌተናል ኮሎኔል አጥናፉ አባተ ፊርማ በተላለፈ ትዕዛዝ መርማሪ ኮሚሽን ባዘዘው መሠረት ክስ እንዳይቀጥል ትዕዛዝ ተሰጠ። በአራተኛው ቀን 59 ሚኒስትሮችና ጄኔራሎች ያለ ፍርድ ተገደሉ። ቢቻል በፍርድ ቢሞቱ ጥሩ ነበር። ሕግ ካልገደላቸው እኛ እንገላቸዋለን ተባለ። ሆነ። በ59ኙ ከፍተኛ ባለሥልጣናት ላይም ማን ይገደል በሚለው ላይ ድምፅ መስጠት ተጀመረ። በስብሰባው ላይ ከጠቅላላ የደርግ አባሎች፣ ከምስራቅ ንዑስ ደርግ አባሎች፣ ከሰሜን ንዑስ ደርግና ከፖሊስ ንዑስ ደርግ በአጠቃላይ 93 ሰዎች ተሰብስበዋል። በዚህም መሠረት የመጀመሪያው ተጠሪ የነበረው የጸሐፌ ትእዛዝ አክሊሉ ሀብተወልድ ስም ሆነ። በ93 ድምፅ እንዲረሸኑ ተወሰነ። በመቀጠልም እነ ጀነራል ከበደ ገብሬ፣ ሌተናል ጀነራል ድረሴ ዱባለ፣ ልዑል አስራተ ካሳ፣ ጀነራል ሌተናል አበበ ገመዳ፣ አድሚራል እስክንድር ደስታ፣ ራስ መስፍን ስለሺ ስማቸው እየተጠራ በአብዛኞቹ ላይ 93 ድምፅ ተሰጠ። በዕለቱ በተደረገው ድምፅ አሰጣጥ በ37ቱ ላይ በ93 ድምፅ፣ በሌሎቹ ላይ ከ51 እስከ 92 ድምፅ በሆነ ውሳኔ እንዲረሸኑ ተወሰነ። ቀደም ሲል የደርግ አባላት ቁጥር በተለያዩ ምክንያቶች ቀንሶ 93 ደርሶ ነበር። በዚህ ስብሰባ ላይ የተገኙ 93 ነበሩ። በድምፅ አሰጣጡ ዝርዝር ከፍተኛው ድምፅ በ93 መቆሙ ይታያል። የስብሰባው ቃለ ጉባኤ በወቅቱ የደርግ ዋና ጸሐፊ በነበረው በሟቹ በሻምበል ገብረየስ ወልደሃና መጻፉ በፖሊስ ላቦራቶሪ ምርመራ ተረጋግጧል። ስብሰባው እንዴት እንደተጀመረ፣ እንደተመራና እንደተፈጸመ፣ ከደርግ አባላት ውስጥ እነማን እንደተገኙ፣ ምንና እንዴት እንደወሰኑ ምስክሮች ለፍርድ ቤት አስረድተዋል። በደርጉ የስብሰባ ቃለ ጉባኤ ሁለተኛ መዝገብ የሰፈረው የአፈጻጸም ቅደም ተከተል በዓይን ምስክሮችም ተደግፏል። በውሳኔው መሠረትም አዲስ አበባ ወህኒ ቤት ተገኝተው ሞት የተወሰነባቸው ሰዎች ቅጣቱን በትክክል ማየታቸውን እንዲያረጋግጡ 9 የደርግ አባላት ሲመረጡ የደርጉ የእስረኛ አስተዳደር፣ የመከላከያ፣ የደህንነትና የሥራ አስፈጻሚ ኮሚቴ እንዲያስተባብሩ በደርጉ ጠቅላላ ጉባኤ ተወስኖ እርምጃው ተወሰደ። ህዳር 14 ማታ ቅልጥ ባለና የደርግን ወገን ባለየ ተኩስ 59 ጄኔራሎችና ሚኒስትሮች ተገደሉ። ለመግደል ከተሰማሩት ወታደሮች ውስጥ 6 ቆሰሉ። ይህ ሁሉ ሲሆን የደርግ አባላት ኮሎኔል መንግስቱ ኃይለማርያምን ጨምሮ ታላቁ ቤተ መንግሥት ውስጥ ስብሰባው ሳይበተን ቁጭ ብለው የግድያውን መፈጸም ሪፖርት ይጠብቁ ነበር። የ60ዎቹ ሰዎች አስክሬን ደረሰኝ። ምሽቱን በትዕዛዙ መሠረት ሰዎቹ ተገደሉ። የወህኒ ቤቱ አባል ሻምበል ነጋሽ ማሞ የ60 ሰዎችን አስክሬን ተረክቦ ደረሰኝ ሰጠ። 60ኛው በዛው ዕለት ከደርጉ ጋር ተዋግተው ራሳቸውን የገደሉት የጊዜያዊ ወታደራዊ አስተዳደር ደርግ የመጀመሪያው ሊቀመንበር የነበሩት የሌተናል ጄኔራል አማን ሚካኤል አንዶም አስክሬን ነበር። በግድያው ወቅት በተባራሪ ጥይት የቆሰሉ የደርግ ወገኖች ማንነት ተረጋግጦ በደርጉ የሕክምና መኮንን በመቶ አለቃ እንዳለ ገላም በኩል ሕክምና ተደረገላቸው። ባለሥልጣናቱ ላይ እነማን ተኮሱ?
ለደርጉ ኃላፊዎች አዲስ አበባ ወህኒ ቤት ግቢ ውስጥ በአካል ተገኝተው የአፄ ኃይለ ሥላሴን ጄኔራሎችና ሚኒስትሮች ተኩሰው የገደሉ የደርግ አባላት ስም ዝርዝርና የተኮሱ ጥይት መጠን በሻለቃ ጌታቸው ሺበሺ ሪፖርት ተደረገ። በዚሁ መሠረት ሻለቃ ጌታቸው ሺበሺ 43 ጥይት፣ ሻምበል ተፈራ 32 ጥይት፣ ሻምበል ኃይሌ መለስ 25 ጥይት፣ ባሻ ተፈራ ጅፋር 60 ጥይት፣ 50 አለቃ በቀለ ደጉ 32 ጥይት፣ 50 አለቃ ዳምጤ 16 ጥይት፣ ወታደር ደጀኔ ያገኘው 40 ጥይት፣ ወታደር ገብረ ጊዮርጊስ ብርሃኑ 50 ጥይት፣ ሻለቃ ባሻ ለማ ኩምሳ 7 ጥይት፣ ምክትል 10 አለቃ ግርማ አየለ 3 ጥይት። በአጠቃላይ በግድያው ላይ 393 ጥይቶች መተኮሳቸው ተረጋገጠ። ይህ ቁጥር በደርግ አባላቱ ብቻ የተተኮሰውን የሚያካትት እንጂ በሌሎች ወታደሮች የተተኮሰውን አይጨምርም። ጨርሻለሁ። ተወዳጅ ሚዲያ እንዳጠናቀረው በቸር ያሰንብተን።